ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ ታህሳስ 6 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። ስስ የፕላስቲክ ከረጢት ወይም ፌስታል መጠቀምን የሚከለክለው አዋጅ ከጥር 23 ጀምሮ እንደሚተገበር የአካባቢ ጥበቃ ባለስልጣን መግለጹን፣ በአማራ ክልል ባለፉት ዓመታት በጸጥታ ችግር የደረሰው የንብረት ውድመትና ኪሳራ ከሰሜን ኢትዮጵያው ጦርነት እንደማይተናነስ የአማራ ክልል ምክትል ርዕሰ መስተዳድር መናገራቸውን እንዲሁም በቦሌ ዓለም አቀፍ አውሮፕላን ማረፊያ የመንገደኞች ማስተናገጃ ተርሚናል እሳት ተከስቶ ጉዳት ሳይደርስ በቁጥጥር ስር መዋሉን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በአማራ ክልል ባለፉት ዓመታት በጸጥታ ችግር የደረሰው የንብረት ውድመትና ኪሳራ ከሰሜን ኢትዮጵያው ጦርነት እንደማይተናነስ የአማራ ክልል ምክትል ርዕሰ መስተዳድር ተናገሩ። የአማራ ክልል ከፍተኛ ባለስልጣናት በክልሉ የተለያዩ አካባቢዎች በተለይም በወረዳ ከተሞች ከመንግስት የስራ ኃላፊዎች እንዲሁም ከነዋሪዎች ተወካዮች ጋር የሚያደርጓቸውን ውይይቶች ቀጥለዋል። የክልሉ ከፍተኛ የስራ ኃላፊዎች በሳምንቱ መጨረሻ ቀናት በምዕራብ ጎጃም ዞን በየደረጃው ከሚገኙ የመንግስት የስራ ኃላፊዎች ጋር ተወያይተዋል። በዚሁ ውይይት ላይ ንግግር ያደረጉት የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በየደረጃው ለሚገኙ የመንግስት የስራ ኃላፊዎች የቀውስ ጊዜ መሪ ሁኔታዎችን የሚቋቋም የሚወስን የሚታመንና ችግሮችን ተንትኖ መፍትሄ የሚያመላክት ነው ብለዋል። ምዕራብ ጎጃምና አካባቢው የስበት ማዕከል ነበር ያሉት ምክትል ርዕሰ መስተዳድሩ በአሁኑ ወቅት አንጻራዊ ሰላም ተፈጥሯል ሲሉ ተናግረዋል። ዶክተር አብዱ ሁሴን ባለፉት ዓመታት የጸጥታ ችግር ሰብአዊም ቁሳዊም ከፍተኛ ኪሳራ ደርሷል ባሉበት ንግግር ዝርዝር ሀሳቦችንም ጠቅሰዋል። የአማራ ክልል የእሴት መሸርሸር ገጥሞታል ሲሉ ምክትል ርዕሰ መስተዳድሩ ተደምጠዋል። የሰው ሕይወት ተቀጥፏል። ከዛም ከዚህም በሰው ሕይወት መቀጠፍ ውስጥ ታማኝነት አልነበረም፣ መካካድ ነበረ። ለሀገር በቀል የግጭት መፍቻ መንገዶች እውቅና ነፍገናል። እውቅና መንፈግ ብቻ ሳይሆን በአደባባይ አዋርደናቸዋል። ሽማግሌን አንበርክከን ገርፈናል፣ ሽማግሌን ገለናል። የሃይማኖት አባትን አንበርክከን ገርፈናል፣ የሃይማኖት አባትን አስረን ገንዘብ ተቀብለናል፣ ዘቅዝገንም ገለናል። ለሽምግልና የሄደን ቄስ ለበቀል ብለን አይኑ እያየ ሚስቱን በመድፈር ክህነቱን አዋርደናል። የሰማይ ቤት ጉዞውን አቃለናል። ይሄ ነው አንዱ እንደ አማራ ክልል የደረሰብን የእሴት መሸርሸር። በሀብትና ንብረት ላይ የገጠመውን ቁሳዊ ኪሳራ ያነሱት ዶክተር አብዱ ሁሴን በአማራ ክልል ያለፉት ዓመታት የጸጥታ ችግር በደረሰው የንብረት ውድመትና ኪሳራ ከሰሜን ኢትዮጵያው ጦርነት ውድመት እንደማይተናነስም ተናግረዋል። በገንዘብ ቢተመን አስደንጋጭ የሆነ የመሰረተ ልማትና የንብረት ውድመት አጋጥሟል ያሉት ምክትል ርዕሰ መስተዳድሩ የትምህርት፣ የጤና እንዲሁም የመንግስት መስሪያ ቤት ተቋማት ስለደረሰባቸው ውድመትም አብራርተዋል። ሁለተኛው በገንዘብ ቢተመን አስደንጋጭ የሆነ የመሰረተ ልማት እና የንብረት ውድመት አጋጥሟል። በሰሜኑ ጦርነት በወሎ ሙሉ በሙሉ በጎንደር በሰሜን ጎንደር አካባቢ ሸዋ በከፊል ከደረሰው የ40 ቢሊዮን ብር ጉዳት ጋር ያልተናነሰ የመሰረተ ልማትና የንብረት ውድመት ደርሷል። ጎጃም ህዝብ የሚገለገልባቸው ተቋማቶች ዛሬ ባዶ ናቸው። ትምህርት ቤቶቹ ወንበር የላቸውም። ትምህርት ቤቶቹ ብላክቦርድ የላቸውም። የትምህርት ቤቶቹ ጠመኔም ብዙ አለ ተብሎ አይገመትም። ጤና ጣቢያዎቹ ባዶ ናቸው። የምትገለገሉበት የመንግስት ተቋማት የብልጽግና ቤተ መንግስት ይመስል ፈርሰው ተሰባብረው ህዝብ በተመቸ ቦታ አገልግሎት እንዳያገኝ ሆኗል። ለነገ ለልጆቻችን እድገት፣ ለነገ የሀገራችን እድገት፣ ለነገ አማራ በኢትዮጵያ ለሚኖረው ኢኮኖሚያዊ፣ ማህበራዊና ፖለቲካዊ አበርክቶም ተጽዕኖም የራሳችንን ድርሻ እንድንወጣና እውነተኛና ሐቀኛ ተወዳዳሪ እውነተኛና ሐቀኛ አበርክቶ የሚኖረው ህዝብ ለመሆን ዛሬ ድርሻችንን
መወጣት ዛሬ ስለ ድርሻችን በሐቅ መነጋገርና መወያየት ስለሚያስፈልግ ነው። ስስ የፕላስቲክ ከረጢት ወይም ፌስታል መጠቀምን የሚከለክለው አዋጅ ከጥር 23 ጀምሮ እንደሚተገበር ተገለጸ። የኢትዮጵያ አካባቢ ጥበቃ ባለስልጣን ከጥር 23 ቀን 2018 ዓ.ም ጀምሮ የፕላስቲክ ምርቶችን ማምረትም ሆነ መጠቀም ክልክል መሆኑንና እርምጃ መወሰድ እንደሚጀምር መግለጹን ሪፖርተር ዘግቧል። የባለስልጣኑ የጽህፈት ቤት ኃላፊና ኮሚኒኬሽን ስራ አስፈጻሚ አቶ ተሾመ አቡኔ አዋጁ ከመውጣቱ በፊት ሀገር ውስጥ በተመረተ ወደ ሀገር ውስጥ በገባ ለመግባት በሂደት ላይ ባለ ለአንድ ጊዜ ብቻ ጥቅም ላይ የሚውል ፕላስቲክ የተሰጠው የእፎይታ ጊዜ ለ6 ወራት ብቻ መሆኑን ጠቅሰው አዋጁም ከጥር 23 በኋላ እንደሚያበቃ ተናግረዋል። ከጥር 23 2018 ዓ.ም በኋላ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ፌስታል ይዞ ከተገኘ ከ2 እስከ 5 ሺህ ብር እንዲቀጣ በአዋጁ መደንገጉን አቶ ተሾመ ገልጸዋል። የፕላስቲክ ከረጢት ያመረተ ወይም ወደ ሀገር ውስጥ ያስገባ ለገበያ ያቀረበ ወይም የሸጠ ለንግድ ዓላማ ያከማቸ ወይም ይዞ የተገኘ ተቋም ደግሞ ከ50 ሺህ ብር በማያንስና ከ200 ሺህ ብር በማይበልጥ የገንዘብ መቀጮና ከ5 ዓመት በማይበልጥ ጽኑ እስራት እንደሚቀጣ በአዋጁ ተጠቅሷል። የኢትዮጵያ ፕላስቲክና ጎማ አምራቾች ማህበር አባልና አዋጁን በተመለከተ የተዋቀረው ኮሚቴ አስተባባሪ አቶ በረከት ገብረ ሕይወት ለፕላስቲክ ከረጢቶች አማራጮች የተሰጠው የመሸጋገሪያ ጊዜ በቂ አይደለም ብለዋል። በሚሊዮን ዶላሮች ወጪ የተደረገባቸው መሳሪያዎችን በሺዎች የሚቆጠሩ አምራቾችና በመቶ ሺዎች የሚቆጠሩ በዘርፉ ውስጥ ያሉ ሰራተኞችን ታሳቢ ያላደረገ መሆኑን አክለዋል። በዘርፉ የተሰማሩ ኩባንያዎችን ወደ ሌላ ዘርፍ እንዲሰማሩ እንደማያደርግም ታሳቢ ተደርጎ ጊዜው መራዘም አለበትም ብለዋል። የፕላስቲክ ተጠቃሚዎችና አምራቾች ሕጉን መተላለፍ እንደሚያስቀጣ አውቀው ከወዲሁ ጥንቃቄ እንዲያደርጉና ዝግጁ እንዲሆኑ ባለስልጣኑ ጥሪውን አቅርቧል። በቦሌ ዓለም አቀፍ አውሮፕላን ማረፊያ የመንገደኞች ማስተናገጃ ተርሚናል እሳት ተከስቶ ጉዳት ሳያደርስ በቁጥጥር ስር መዋሉ ተገለጸ። በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ትላንት ታህሳስ 5 ቀን 2018 ዓ.ም የመንገደኞች ማስተናገጃ ተርሚናል ህንፃ ቁጥር 2 ውስጥ ጥገና በሚሰራበት ቦታ ከብረት ብየዳ በተፈጠረ ፍንጣቂ እሳት ተከስቶ የነበረ ሲሆን ምንም አይነት ጉዳት ሳይደርስ ወዲያውኑ እንዲጠፋ መደረጉን ከኢትዮጵያ አየር መንገድ ድረገጽ ያገኘነው መረጃ ያመለክታል። በክስተቱ ምክንያት በመንገደኞች መውጫና መግቢያ ላይ የተከሰተ ምንም አይነት መስተጓጎል አለመፈጠሩን አየር መንገዱ አስታውቋል። ተፈጥሮ በነበረው እሳት ምንም አይነት ጉዳት አለመድረሱንና የበረራ ጉዞ አለመስተጓጎሉን ከመግለጽ ውጪ ምንም አይነት ዝርዝር መረጃ አልሰጠም። የኢትዮጵያ አየር መንገድ በአፍሪካ አየር መንገዶች ማህበር በአንጎላ ሩዋንዳ ባዘጋጀው 57ኛ ዓመታዊ ጠቅላላ ጉባኤ ላይ በአራት ዘርፎች አሸናፊ የነበረ ሲሆን አየር መንገዱ ባደረገው ዓለም አቀፍ ስራዎች ትርፋማነት የ2024 ምርጥ አየር መንገድ አፍሪካን በአየር ትራንስፖርት በማገናኘት የላቀ አገልግሎት በመስጠት ለአፍሪካ አቪዬሽን ኢንዱስትሪ እድገት ላበረከተው ከፍተኛ አስተዋጽኦ የላቀ አገልግሎት በመስጠት ዘርፍ ተሸላሚ መሆኑም ይታወሳል። ባሳለፍነው ቅዳሜ በማርበርግ ቫይረስ ተጨማሪ የአንድ ሰው ህይወት ማለፉን ጤና ሚኒስቴር አስታወቀ። ጤና ሚኒስቴር ባሳለፍነው ቅዳሜ ባደረገው 39 የላቦራቶሪ ምርመራ ተጨማሪ በማርበርግ ቫይረስ የተያዘ ሰው ባይኖርም ቀደም ሲል በቫይረሱ ተይዘው ክትትል ላይ የነበሩ የአንድ ታማሚ ህይወት ማለፉን ጤና ሚኒስቴር አስታውቋል። ተቋሙ በማህበራዊ ትስስር ገጹ ላይ ባወጣው መረጃ እንደሚያመለክተው እስካሁን ድረስ በተደረጉ 1843 የላቦራቶሪ ምርመራዎች 14 ሰዎች ቫይረሱ የተገኘባቸው ሲሆን ከነዚህም ውስጥ 9 ሰዎች ህይወታቸው አልፏል። ይህ ዜና እስከተጠናቀረበት ሰዓት ድረስ አዲስ የተያዘም ይሁን በበሽታው ተይዞ በክትትል ላይ ያለ አለመኖሩን ከተቋሙ መረጃ ለማግኘት ተችሏል። ሚኒስቴር መስሪያ ቤቱ የማርበርግ ቫይረስ ስርጭትን ለመቆጣጠር የሕክምና ቁሳቁሶችን ከማቅረብ ጀምሮ ለተለያዩ አካላት የግንዛቤ ማስጨበጫ ስራዎችን እየሰራ የሚገኝ ሲሆን በተመሳሳይ አሜሪካ ኢትዮጵያ በሽታውን ለመቆጣጠር እያደረገቻቸው ባሉ ጥረቶች ዙሪያ ድጋፍ እንደምታደርግም ማስታወቋ ይታወሳል። በኤርትራ ለዓመታት ያለ ፍርድ ታስረው የቆዩ የክርስትና እምነት ተከታዮች መፈታታቸው ተዘገበ። ዜጎቹን ያለ ፍርድ ቤት ውሳኔ በወታደራዊ ካምፕ ጭምር ለዓመታት በማሰርና ሰብአዊ መብቶችን በመጣስ በሰብአዊ መብት ተቋማትና በዓለም አቀፍ ማህበረሰብ ክስ የሚቀርብበት የኤርትራ መንግስት በሀገሪቱ ውስጥ እውቅና ሰጥቻቸዋለሁ ካላቸው የክርስትና እምነት አብያተ ክርስቲያናት ውጭ ያሉትን የክርስትና እምነት ተከታዮች ለዓመታት ማሰሩ ይታወቃል።
ከነዚህም ውስጥ ለዓመታት ታስረው የቆዩ ወደ 98 የሚጠጉ ሰዎች መለቀቃቸው ተገልጿል። የኤርትራ መንግስት እነዚህን ከእምነት እንቅስቃሴያቸው ጋር ለዓመታት ካለ ፍርድ ቤት ውሳኔ በእስር ቤት ያቆያቸውን እስረኞች የፈታው ባለፉት ሳምንታት መሆኑ ታውቋል። በተጨማሪም ባለፈው ሳምንት ሐሙስ ከመካከላቸው 20 ሴቶች የሚገኙበትን 36 አማኞችን በዋስ መልቀቁም ተገልጿል። ከተለቀቁት መካከል አብዛኞቹ ማይሰርዋ በተባለ እስር ቤት ውስጥ ከ5 ዓመታት በላይ መደበኛ ክስ ሳይመሰረትባቸው እንዲሁም ፍርድ ቤት ሳይቀርቡ በእስር ቆይተዋልም ተብሏል። የሀገሪቱ መንግስት ለዓመታት ያለ ፍርድ በእስር ላይ የቆዩትን ሰዎች ስለፈታበት ምክንያት በይፋ ያለው ነገር እንደሌለም ተገልጿል። የሰብአዊ መብት ተሟጋች ድርጅቶች በርካታ በመንግስት ያልተመዘገቡ አብያተ ክርስቲያናት መሪዎች ካለ ፍርድ 2 አስርት ዓመታት ለሚጠጋ ጊዜ በእስር ላይ እንደሚገኙም ገልጸዋል። አሁንም በኤርትራ እስር ቤቶች በርካታ ዜጎች ፍርድ ቤት ሳይቀርቡ እስር ላይ እንደሚገኙ የተገለጸ ሲሆን የሰብአዊ መብት ተቋማትም ሁኔታውን እያወገዙት ይገኛሉ። የሰብአዊ መብቶች ተከራካሪዎች አሁንም የኤርትራ መንግስት እውቅና አልሰጠኋቸውም በሚል የሃይማኖት ተከታዮችና መሪዎቻቸው በእስር ላይ እንደሚገኙ በመግለጽ አፋጣኝ መፍትሄ እንዲሰጣቸውም ይጠይቃሉ። የሀገሪቱ መንግስት እውቅና ሰጥቻቸዋለሁ ካላቸው ሃይማኖቶች ውጭ ያሉ ቡድኖች በሀገሪቱ ውስጥ ይፋዊ እንቅስቃሴ እንዲያደርጉ አይፈቀድም። በዚህም የሃይማኖት ነጻነትን በመጋፋት ዓለም አቀፍ ውግዘት እየደረሰበትም ይገኛል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዛሬው የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ጊዜ ይሁንላችሁ።